ይሄንን አምነሽ መቀበል አለብሽ ሳምሪ። ታዲያ ቆይ እኔ በምን ላግዝሽ እችላለሁ? አንቺ እኔን መርዳት የምችው እነሱን በማሳመን ነው። እኔና ካሌብ ደግሞ ለመጋባት ወስነናል እና ለተወሰነ ጊዜ አብረን እንኖር ነው። ስለዚህ እዚህ ቤት እንዲኖር ይዤው እመጣለሁ። ተጋብታችሁ ቆይ ሰው ቤት ውስጥ እንዴት ነው የምትኖሩት? የጠፋኝ ብዬሻለሁ። የተባልሽውን ብቻ ነው አይደለም መኖር እንዲመጣ ስራሱ የሚፈቅዱት። እልን አንቺን በደንብ ታምንሻለች። ከልብ እኮ እህት ናት። አዎ በእርግጥ ያደረገችው ነገር ቀላል የሚባል ነገር አይደለም። በእርግጥ መስኪና ምንሻት እንደ ፋሲካ ቡድን እንዳሰራሽ በኋላ ምንም ነገር ብታደርግ ልቤን አትሰብረው። ምርጥ ለንዴ ማለቴ ካሌብን መንገድ ላይ አግኝቼው ነበር። ሰላም ሰላም ውድ ቤተሰቦቼ ሰላማችሁ ብዝት ይበልላችሁ። እንዴት ናችሁ? ሁሉ ሰላም? ጌታ ይመስገን። እኔ ጋር ሁሉ ሰላም ነው። እናንተ ጋር ሁሉ ሰላም እንደሆነ በጌታ ተስፋ አለኝ። ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ያለፈውን ክፍል ትንሽ ላስታውሳችሁ። ሳምሪ ወደ ሱቅ እየሄደች ነበር ክፍሉ የተጠናቀቀው። ሳምሪንም ወደ ሱቅ እየሄደች እያለ ፋሲካ አግኝቷት ነበረ። ፋሲካም ዛሬ አግኝቼሻለሁ፣ ዛሬ እዚህ ጋር ማን ሊያተርፍሽ ይችላል? እስቲ ማን ይደርስልሻል? ዛሬ እናያለን በማለትም ስትላት ሳምሪ የሚጸጽትሽን ነገር አታድርጊ እረፊ ብትላትም እሷ ግን በፍጹም ልታርፍ አልቻለችም። እስቲ የሚያድንሽ ሰው ካለ አሁን ይድረስልሽ፣ አላማዬ ሁሉ አፍርሰሽብኛልና በፍጹም አለቅሽም ብላ በስለት ወቅቷት ነበር ክፍሉ የተጠናቀቀው። ሆኖም ሳምሪ እዛው በተወጋችበት መስኪ ነበረች የደረሰችላት። መስኪም ከካሌብ ጋር ልትገናኝ ወጥቷ ነበር። እሷም ወደ ቤት ስትመለስ ሳምሪ በስለት ተወግቷ መንገድ ላይ ተኝታ ነበር። ሳምሪም እየተጣጣረች እያለ መስኪም ምን ሆነሻል ብላ ስትላት ፋሲካ ናት በስለት የወጋችን በማለትም ስትነግራት አሁን መዳን የምትፈልጊ ከሆነ በአንድ ነገር እንድንስማማ እፈልጋለሁ ትላታለች። እሷም ምንድነው እሱ? ምን ፈልገሽ ነው ብላ ስትላት አሁን እኔ የምልሽን ነገር ሁሉ የምታደርግልኝ ከሆነ እኔ የማወራሽን ለቅዱሴና ለሄሉ ነግረሽ እንድታሳምኝልኝ ፈልጋለሁ። አንቺን ብቻ ስለሆነ የሚያምኑት እንድታሳምኝልኝ ስለምፈልግ ነው ትላታለች። በፍጹም ይሄንን አላደርግም፣ እነትዬን የሚጎዳ ነገር ላደርግ አልችልም ብላ ስትላት ህይወትሽን የማትፈልጊ ከሆነ መሞት የምትፈልጊ ከሆነ መተው ትችያለሽ ብላ መስኪም ጥላት ትሄዳለች። በዛኑ ሰዓት ሳምሪም ተስማማና ቃል እንድትገባ ታደርጋትና እሷም ወደ ሕክምና ትወስዳታለች። ወደ ሕክምና በወሰደቻትም ሰዓት ሄሉም ስለቆየችባት ዛሬ ሳምሪ ምን ሆኗ ነው? እስከዚህ ሰዓትም ቆይታ አታውቅም። እንዴት እስከዚህ ሰዓት ልትቆይ ቻለች? ምን ልትሆን ነው? ምን ቢያጋጥማት ነው? እያሉ ቅዱሴና ሄሉ እየተጨነቁ ነበር። ምን ብላሽ ነው የወጣችው ብሎ ሲላት ዛሬ ደስ የሚል ቀን ስለሆነ ሱቅ ሄጄ አንዳንድ የሚያስፈልገኝን ነገር ገዝቼ ቆንጆ እራት ልሰራላችሁ እፈልጋለሁ ብላ ነበር የወጣችው። ሰዓት እላፊ ነው ብላትም ምንም ችግር የለውም አሁን እመጣለሁ በማለት ነው ሄደችው። ሆኖም የሆነ ነገር ባያጋጥማት ይሄ ሁሉ ሰዓት አትቆይም፣ እኔ እየጨነቀኝ ነው ብላ ሄሎ ትለዋለች። ቅዱሴም አንቺ ምንም አታስቢ፣ እዚሁ ጠብቂኝ፣ እኔ ሰፈር ውስጥ ዞር ዞር ብዬ ፈልጊያት እመለሳለሁ በማለትም ሊፈልጋት ይወጣል። እሱም እየፈለጋት እያለ የሆነ ልጅ መንገድ ላይ አግኝቶ ይጠይቀዋል። እሱም ሲጠይቀው የሆነች ቀይ ልጅ ከሆነች አሁን በዚህ ጋር ሕክምና ወስደናታል፣ እዚህ ጋር የሆነ ሰው በስለት ወቅቷት ነበረ፣ ጉዳት ስለደረሰባት ሐኪም ቤት ወስደናታል በማለት ይለዋል። ቅዱሴም እጅግ ይደነግጥና እንዴት ነው እሱ እንደዚህ የሚሆነው? የት ነው ካዲያ ያለችውም በማለት ሕክምናው ቦታ እንዲወስደው ይማጸነዋል። እሱም አረ ምንም ችግር የለውም እኔ ወስደሃለሁ ምንም አታስብ ይለውና ሐኪም ቤት ይወስደዋል። እሱም ሐኪም ቤት እንደወሰደው ሐኪም ቤትም እንደወሰደው ሳምሪን ያገኛታል። ሳምሪንም አግኝቶ ወደ ቤት ይዞ ይመጣል። ወደ ቤቱም ይዞ ሲመጣ ሄሉ ደንግጧ ነበር። ምንድነው የተካሄደው? ምንድነው እሱ
እያለች 10 ጊዜ ሰዓት እያየች እየጠበቀቻቸው በነበረበት ሰዓት ሆኖም ያልጠበቀችው ነገር ገጠማት። ሳምሪም በስራት ተወግቷ ከሐኪም ቤት ደግፈዋት ስትመጣ ነበር። ምንድነው እሱ ምንድነው የተፈጠረው ንገሩኝ ብላ ስትል አንቺ ተረጋጊ እኔ ነግርሻለሁ ብሎ መስኪን ወደ መኝታ ክፍሏ ውሰጃት፣ አንቺ እኔ ለሷ ልንገራት፣ አንቺ ተረጋጊ የተፈጠረውን ነገር ሁሉ እኔ ነግርሻለሁ በማለትም ሄሉን አስቀምጧት ሁሉንም ነገር ይነግራታል። ይህንን ያደረገችው ፋሲካ ናት። ፋሲካ እቅዷን ሳምሪ እንዳበላሸችባት ስላወቀች ጨካኝና ክፉ እንደሆነች ከዚህም በፊትም ነግሬሽ ነበረ፣ ይኸው እሷ ናት ለዚህ ደረጃ ያበቃቻት ብሎ ሲላት ሄሉ እጅግ ትጸጸታለች። እንዴት አይኔ ስር ሆኗ እኔ የእናቴ እህት ናት በማለት አስጠግቻት እንደዚህ አይነት ክፉ ነገር ታደርጋለች? ምን አይነት ክፉ ናት? እንዴት ነው ይሄንን ነገር እስከዛሬ ድረስ ያላወቁት ስትልም እሱም አንቺ ምንም ያጠፋሽው ነገር የለም፣ እውነት ነው የእናትሽ እህት ናት። ስለዚህ አንቺ የእናትሽ እህት ነው ያመንሽው፣ አንቺ ያጠፋሽው ነገር ስለሌለ ምንም እንዳትሆኚ፣ ምንም አትጸጸቺ ብሎ ይላታል። አይ ማወቅ ነበረብኝ፣ እንዴት እንደዚህ ክፉ መሆኗን አላወኩም፣ ግዴታ ማወቅ ነበረብኝም በማለት እጅግ እየተጸጸተች ትገኛለች። ሆኖም አንቺ ምንም ያጠፋሽው ነገር የለም በማለትም ቅዱሴ እንድትረሳ ያደርጋታል። እሱም እንደዛ ካላት በኋላ እንግዲህ መስኪም ወደ መኝታ ክፍል ይዟት ሄዷ ነበር። ያልኩሽን ቃል የገባሽውን እንዳትረሺ ብላ ትላታለች። አይዞሽ እኔ ቃልን የማጥፍ ሰው አይደለውም፣ ምን ፈልገሽ ነው ብላ ስትላት አይ ጉዳዩን አሁን አልነግርሽም እንድታስቢበት ብቻ ነው ብላ ትላታለች። አይ ንገሪ፣ ምንም ችግር የለውም ብቻ እነትዬን የሚጎዳ ነገር አድርጊ እንዳትይም በማለትም ሳምሪ ትጠይቃታለች። አይ እነሱን የሚጎዳ ነገር ሳይሆን እኔ የማወራሽን እነሱን ማሳመን ነው፣ ሌላ ነገር አይደለም። አንቺን እንደ መላእክት ነው የምታምንሽ፣ ስለዚህ ለሄሉ ማሳመን የምትችው አንቺ ብቻ ነሽ ብላ ትላታለች። እሷም እሺ በቃ አሁን ንገሪኝ ስትላት አሁን አልነግርሽም ሄጄ እመልሳለሁ ትልና ትወጣለች። ሄሉም እንግዲህ እንዴት ሆኜ ነው የሳምሪን አይን ማየው? ሳምሪ ለኔ ብላ እዚህ ደረጃ ላይ ደረሰች። ብትሞት ኖሮስ ምን ሆን ነበር? ምን ይውጠኝ ነበር? በማለትም እጅግ እየተጸጸተች ሳምሪ ጋር ትሄድና ሳምሪንም ይቅርታ ትጠይቃታለች። ሳምሪም እትዬ አንቺ ያጠፋሽው ምንም ያደረግሽኝ ነገር የለም፣ ይሄ የፋሲካ ስራ ነው። ስለዚህ ምን አደረግሽኝ ስትላት በእኔ የተነሳ ነው እኔ ያጠፋሁት ነው። እኔ ጋር ባትመጣ ኖሮ አንቺ እንደዛ ባታደርጊ ይሄ ነገር በፍጹም አንቺ ላይ ስለማይመጣ ሁሉም ነገር በእኔ የተነሳ ስለሆነ ይቅርታ አድርግልኝ ትላታለች። እኔ በምን አይኔ ነው የማይሽ ብዬ ፈርቼ ነበር። አንቺ ንጹሕ ልብ ያለሽ ንጹሕ እህት ነሽ። አንቺ ከዚህም በኋላ ሰራተኛዬም አይደለሽም እህቴ ነሽ ስትላት ሳምሪም እኔ ስራዬን በጣም ነው የምወደው፣ ወድጄና ደስተኛ ሁኜ ነው የምሰራው። በፍጹም ሌላ ሰውም እዚህ ቤት እንዲገባ አልፈልግም። እኔ ሁሉንም ነገር እሰራለሁኝ። አሁን ራሱ ችዬ ብሰራ ብነሳ ስትላት እንዴት እንደዚህ ትያለሽ? በፍጹም እንደዚህ አይሆንም እያለቻት ትገኛለች። ሆኖም እንግዲህ አሁን ላይ እሷ እንደዛ ካለቻት በኋላ መስኪም ደግሞ ካሌብን ለማግኘት ሄዷ ነበር። ካሌብንም ደስ የሚል የምስራች አለ ብላ ሄሉ እንደተመታች ትነግረዋለች። እሱም ፋሲካ እንዳደረገች አሁን እኔም የራሴን ነገር ይይዛለሁ፣ አንተም የምትፈልጋትን ሄሉን በእጅ ታስገባለህ። ሳምሪ እየተጣጣረች እያለ እኔ ነበርኩ የደረስኩላት። ስለዚህ ሄሉን እንድታወራልኝ አሳምኛታለሁ። ቃል ከገባችልኝ በኋላ ነበር ሐኪም ቤት የሄደችው። እኔ ባልነግራት ኖሮ እኔ ባልደርስላት ኖሮ ትሞት ነበረ። ስለዚህ ከምትሞችና እኔ የምልሽን ከምታደርጊ ስላት እሷም በዚህ ተስማምታ
ሐኪም ቤት ወስጃታለሁ። ስለዚህ ሄሉን ማሳመን የምትችለው እሷ ናት። አሁን ወደ ቤት እንመለሳለን። በቃ እኔም አንተም እዛ ዘና ብለን ሁሉንም ነገር እያቃጠልናቸው እንኖራለን እያለች ትገኛለች። እሱም በሱ ሀሳብ በመስማማቱ በጣም አሪፍ ነው፣ ይሄ ነገርማ ያዋጣናል እያለ ዘና ፈታ እያለ በመንገድ ላይ እየሄደ ቅዱሴን ያገኘዋል። ቅዱሴንም ሲያገኘው እንዴት እያደረገ ነው? እንዴት ነው የምትሆነው እባክህ ሲለው አንተ በዚህ ሰፈር ምን ልታደርግ ነው የመጣው? አሁን ደግሞ ምን ቀረህ ብሎ ሲል እንዴ ሄሉ እኮ የኔ መሆኗን ረሳህ እንዴ? ሄሉን ወስደህብኝ እንዲሁ ምተው መሰለ እንዴ? ደግሞ የመጣሁት የተጎዳ ሰው ቤታችሁ እንዳለ ሰምቼ ለመጠየቅ ነው ብሎ ይለዋል። እሱም ምንም አያገባም፣ ምንድነው የተጎዳው ነገር ብሎ ሲለው እንዴ ያልሰማው መስሎ ነው እንዴ? ሳምሪ በስለት እንደተወጋች ሰምቼ ልጠይቃት ነው ብሎ ሲል ቅዱሴም እንዴት ነው እንደዚህ የሚለው? እንዴት ነው እንደዚህ አይነት ነገር ሊል የቻለው ብሎ እየተናደደ ይገኛል። እሱም ከዚህም በኋላ አይነን እንዳላይ እቤትም እንዳትሄድ ሲለው አይ እኔ አንተን አስፈቅጄ ሳይሆን የሚያማትን ልጠይቃት ነው እያለ ይገኛል። እንግዲህ አሁን እኔ የምልሽን ነገር ታደርጊያለሽ ብላታለች። መስኪም እንደዛ ስትላት ምንድን ነው የማደርገው? ምን እንዳደርግልሽ ፈልገሽ ነው ንገሪ ስትላት አሁን እኔና ካሌብ ልንጋባ ነው ብላ እንዳያችሁት እየነገረቻት ትገኛለች። ሳምሪም ብቻ እነትዬን የሚጎዳ ነገር እንዳይሆን እያለችም ቢሆን እሷም እነትዬ የሚጎዳ ነገር አይደለም፣ አሁን ታሳምኛታለሽ፣ ቃል ማጠፍ በፍጹም አይቻልም እያለቻት ስለነበረ እንግዲህ አሁን ላይ እሷም ያንን ነገር ለማድረግ ተስማምታ ምን አደርጋለሁ፣ እንዴትስ ነው የማደርገው፣ እንዴትስ ነው የምሆነው እያለች ትገኛለች። እንግዲህ ሄሉም ደግሞ ዛሬ ላይ መስኪ ከጉር ነው ያወጣችኝ፣ አንድ ነገር ብትሆን ኖሮ እሷ ባትደርስባት ምን ይውጠኝ ነበረ? ምንስ ሆን ነበረ? እንዴትስ አደርግ ነበረ? ዛሬ መስኪ ከጉድ አወጣችኝ። በጣም መልካም እህት ናት። የፈለገችውን ነገር እንኳን ብትጠይቀኝ አደርግላታለሁ እያለችም ለቅዱሴ እየነገረችው ትገኛለች። ቅዱሴም ብትጠነቀቂ ይሻልሻል፣ ያኔም ፋሲካ እንደዚህ ስታደርግሽ እየነገርኩሽ ነበረ። መስኪም እንደ ፋሲካ አድርጓ በኋላ ደግሞ ልብሽን እንዳትሰብር ተጠንቀቂ በማለትም ሲላት አይ እኔ ምንም ነገር አታደርገኝም፣ ምንም ነገር ደግሞ ብታደርገኝ ምንም አልጸጸትም። ስለዚህ የምትፈልገውን ብቻ እሷ ትጠይቀኝ እንጂ ማንኛውንም ነገር አደርግላታለሁ ትለዋለች። ቅዱሴ ግን አሁንም መስኪን እየተጠራጠረና እየፈራት መጥቷል። መስኪም በመጀመሪያ እየመጣችው እነሱን ለማጥፋትና ሁለቱን አፈታ ቅዱሴን የግሏ ለማድረግ ነው የምትፈልገው። ካሌብም ሄሉን የራሱ ለማድረግ ነው የሚፈልገው። ስለዚህ አሁን ላይ እነሱም ፍቅረኛሞች ነን ብለው በራሳቸው ላይ ወደ እነ ቅዱሴ ቤት ለመግባት ድራማ እየሰሩ ይገኛሉ። ሳምሪም በዛ ላይ እንድትተባበራቸው የፈለጉት እነሱም ባልና ሚስት ሆነው የምንኖርበት የለም ብለው ወደ እነ ቅዱሴ ቤት ሊመጡ ሳምሪን እንድታሳምን እየጠየቀቻት ነው። ሳምሪም እንዴት ነው እናንተ ትዳር ይዛችሁ ሰው ቤት የምትኖሩት ብላ ስትል እኔ እኮ መካሪ ያስፈልጎኛል ብዬ ሳይሆን የጠየኩሽ አንቺ የምልሽን እንድታደርጊና ሄሉን አሳምነሻት እኔና ካሌብ ተጋብተን ወደዚህ ቤት እንድንመጣ ነው ብላ ትላታለች። ሳምሪም ይሄ እንዴት ይሆናል? እነትዬን እንዴት አድርጌ ነው የማሳምናቸው? ሲጀመርስ እንኳን እዚህ ቤት እንዲኖር ወደዚህ ቤት እንዲመጣ እንኳን የማይፈቅዱትን ነገር እንዴት አድርጌ ነው እንደዚህ አድርጉ የምለው ስትላትም አንቺን በሁሉ ነገር ስለሚያምኑሽና ስለሚወዱሽ እምቢ አይሉሽም፣ ወደዚህ ቤት እንዲመጣ አድርጊ ብላ ትላታለች። ሳምሪም ግራ በመጋባት ላይ ትገኛለች።
ውድ የተከበራችሁና የተወደዳችሁ የቤተሰቦች እንግዲህ ሳምሪ ዛሬ ላይ በመጎዳቷ እጅግ ያሳዝናል። ሳምሪ ለዚህ ትዳር ዋጋ የከፈለች እና ብዙዎችን የምታስተምር ምርጥ እህታችን ናት። ስለዚህ አሁን ላይ ደግሞ መስኪ ከነ ቅዱሴ ጋር ልታጣላት በዚህ አይነት መልኩ መታባታለች። እንዴትስ ይፈጠር ይሆን? እንግዲህ በስተመጨረሻ ላይ ደግሞ ሄሉ መስኪ የምታለኝን ሁሉ የሆነ ነገር ብቻ ትጠይቀኝ እንጂ ሁሉንም ነገር ለመስኪ ያደርግላታለሁ፣ ለመስኪ የማላደርግላት ነገር የለም፣ ሳምሪን ስላተረፈችልኝ በማለትም ሁሉንም ነገር ልታደርግላት ስትል ቅዱሴ ግን ተጠንቀቂ፣ በኋላ ላይ ደግሞ ችግር ውስጥ ትገቢያለሽ እያለ ደጋግሞ እየነገራት ነው። እሷ በፍጹም አደርግላታለሁ፣ እሷ ብቻ ትጠይቀኝ እንጂ እያለች ነው። አሁንም ተመልሷ ሌላ ነገር ውስጥ ልትገባ ነው። የመጀመሪያ ጊዜም ቅዱሴና ሳምሪ ተይ ፋሲካ ጥሩ አይደለችም ብለዋት ነበረ። ሆኖም እሷ ግን ልሰማቸው ሳትችል ስለቀረ ነበር ይሄ ነገር የተፈጠረው። ዛሬ ላይም እንደዚህ እየሆነ ነው ያለው። እንግዲህ እናንተም ደግሞ የግል አስተያየታችሁን እንድታስቀምጡ ስል በአክብሮት ጠይቃችኋለሁ። እንግዲህ አሁን ላይ ሳምሪ ታማ አልጋ ላይ ነው ያለችው። መስኪ የምትላትን ነገር ማድረግ አለባት ወይስ የለባትም? ለመስኪስ ቃል የገባችላት ትክክል ነው ወይስ ትክክል አይደለም የሚለውን እናንተ ደግሞ ኮሜንት ላይ እንድታስቀምጡ፣ ወይስ ለሄሉ አስቀድማ የምትነግራት ይመስላችኋል? እውነት ጨክኗ በነ ሄሉ ላይ እንደዚህ አይነት ነገር ታደርጋለች ወይ? በምን አይነትስ ነው አሁን ካሌብ ወደዛ ቤት እንዲመጣ እውነት ሳምሪ የምታሳምነው ይመስላችኋል ወይስ የማታሳምነው? እኔ ግን ስገምት የምታሳምን አይመስለኝም። እናንተም ግምታችሁን ኮሜንት ላይ አስቀምጡ። እጅግ አስተማሪና ተወዳጅ ነው። እንግዲህ ሳምሪ በጣም ደስ የምትል ንጹህ እህታችን ናትና እንደሷ አይነቱን ያብዛልን እያላችሁ እንግዲህ የምዬ መዳብ ሸቃላ የሆናችሁ ሁሉ እንግዲህ እንደምታደንቋት በጣም እርግጠኛ ነኝ። በእርግጥ ብዙ መልካም እህቶቻችን እየተደበቁ አለ፣ ምንም ያልወጣላቸው የክፋት እንጂ የመልካም ነገር ስለማይወራ ማለት ነው። ይህንን እንግዲህ መጨረሻ ላይ እንዴት እንደሚሆን እንግዲህ በጉጉት እየጠበቅን እስከ መጨረሻው እንከታተላለን እንደ እግዚአብሔር ፍቃድ። እንግዲህ እኔንም እያበረታታችሁኝ ከጎኔ ስላላችሁ ሁሉ ሁላችሁንም ከልብ አመሰግናለሁ። ስለምታበረታቱኝ እያበረታታችሁኝም ስለሆነ ሁልጊዜም እያመሰገንኳችሁ ነው። ሰብስክራይብም እያደረጋችሁ ኮሜንት ላይም አስተያየት እየሰጣችሁኝ ስላለ ይህም ቀን ያልፋል የራስሽንም ነገር ታቀርቢያለሽ እያላችሁኝ ስለሆነ ከልብ አመሰግናለሁ። እውነታችሁ ነው። የማያልፍ ቀን የለም። መሽቶ እንደሚነጋ ሁሉንም ነገር ተስፋ አድርገን ጠንክረን ከሰራ የማንደርስበት የማናልፈው የለም ማለት ነው እና ከልብ አመሰግናችኋለሁ ውድ የተከበራችሁ የእኔ ቤተሰቦች እና እንግዲህ በድጋሚ ደግሞ በአዲስ ቪዲዮ እስክንገናኝ ድረስ ሁላችሁም በያላችሁበት የእግዚአብሔር ጥበቃ ይብዛላችሁ እያልኩኝ ከወዲሁ ሰናበታችኋለሁ። መልካም ቀን ይሁንላችሁ። ያማረ የተዋበ ደስ የሚል ቀን ይሁንላችሁ። ቤተሰቦቻችሁ ባሉበት ሰላም ይብዛላቸው እያልኩኝ ከወዲሁ ሰናበታችኋለሁ። መልካም ቆይታ። ባይ ባይ።